ቤተሰብ ከባድ ችግር ተፈጥሯል። ከባድ ችግር እንግዲህ በቅናት የተንገበገበውና የተቃጠለው ጋሽ አሸብርና ግብረ አበሮቹ በደስታ ላይ ከባድ የሆነ ችግር አድርሰውበታል ማለት ነው። በዛ ችግር ውስጥ አንዱ የነበረውም እቴቴ አቤላ የውሽሚት ተባባሪ እሱንም አንገጩና መንጋጭላውን አንድ ላይ በቦክስ ቀላቅለውለት በእንደዚህ አይነት መልኩ ተጣሞ ቀርቷል ማለት ነው። ሌላው ደግሞ ሩታ ከወለሽ 3 ወር አልሞላሽም ከወንድ ጋር አትንዘላዘይ፣ ክብርሽን ጠብቂ እያላችሁ አፋችሁ የምትከፍቱ እናንተንም በደንብ አድርጌ የምነግራችሁ ይሆናል ማለት ነው። ምን ነው በሩታ ሲሆን በረታባችሁ? እንደዛ አብርሃም ሲንዘላዘል ጀግና ጎበዝ አንበሳ ጋሽዬ ቀብራራ ስትሉ የነበራችሁ ደህና ናችሁ? እንዴት ናችሁ? ዛሬ ልክ ልካችሁን እነግራችኋለሁ። እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የቀብራሪት የጀግኒቷ የአንበሲቷ የነብሯ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና አዲሱ አማቻችን የብረት መዝጊያው ቆንጅየው ደስታና ሩታዬ ደስታ ላይ የነበሩ በሻማ ምናምን ፏፍንትሽ ባሉበት ጋሽ አሸብር ደርሶባቸው እንግዲህ ጋሽ አሸብር አብዶ በቅናት ተንገብግቦ ልጄንም ወስደዋለሁ ብሎ እያስፈራራት ነበረ ማለት ነው። በመጨረሻም ቅናቱ ገንፍሎበት አናቱ ላይ ሲወጣ እንዳያችሁት ደስታ አዲሱ አማቻችን የሩታ አፍቃሪ ከቤት ገፈታትረው አውጥተውታል ማለት ነው። ከማን ጋር እንግዲህ አንድ ጨበሬ ደግሞ መጥረጊያ ፀጉር የመሰለ ይሄ አሚሮ የሚባል ይዞልን መጥቷል ማለት ነው። እንዳያችሁት የልጅሽ አባት የመጀመሪያው ባልሽን ይሻልሻል ከዚህ ምናምን እያላት ነበረ። የመጀመሪያ ሚስት ትሻለዋለች አትለውን ነበር ወይ? በዛን ሰዓት እንደዛ ሲጃጀር ዛሬ ላይ ምንድነው ስትለው ከዚህ በኋላ እመጣለሁ ብሎ እርፍ። አሁን ከዚህ በኋላም እሱ ሊያዝገን ነው፣ በቃ ሊያዝገን ነው። እሱንም አንዱ ሊጨምሩብን ነው ማለት ነው። እሱን አይደለም ዋናው ነገር ማለት ነው። እንደዛ ገፈታትረው ለሁለት ገፍትረው ከቤት ወርውረው ያስወጡት ከሩታዬ ጋር ለይተው ያስወጡትን እንግዲህ ከቤት ካስወጡት በኋላ አርቀው ወስደው ድብደባ አድርሰውበታል ማለት ነው። እንደነገሩኝ ከሆነ ደስታ የሩታዬ አፍቃሪ በጣም ተጎድተዋል። በጣም ተጎድቶ እንግዲህ ሆስፒታል እንዳስገቡት ነው የነገሩን ማለት ነው። የነገሩኝ ምን የነገሩኝ እኔ ብቻ የነገሩን ብቻዬ ነው እንጂ የነገሩኝ ምን ሆኜ ነው ዛሬ ደግሞ ማለት ነው። እና የነገሩኝ ማለት ነው ሆስፒታል ገብቷል። ቤተሰብ ሩታዬን በጭንቀት እንግዲህ ብቻዋ ቤት ላይ እየተጨናነቀች ትገኛለች ማለት ነው። እኔ የምለው በዚህ ልክ እንዲህ ቅናት ግብግብ አድርጎ እንደዚህ ቅጥል አድርጎ ለአንድ ወንድ ልጅ 2 ሆነ 3 ሆነ በተደጋጋሚ ስትመጣ እንግዲህ አሁን ላይ ደግሞ ከዚህ ጨበሬና መጥረጊያ ራስ ከሆነ ልጅ ጋር ተገፍተረህ አውጥተህ መደብደብ ምን የሚሉት ነው? ምን የሚሉት ነው? ጋሽ አሸብር እንደዚህ ቀንተ ከምትንገበገብ ትላንትና ምን ሆነ ነበረ? አርፈ ተሰብስብ አትቀመጥም ነበረ? ከውሽሚት እንደዛ ሸሺ ገዳሚ ስትል ምን ነው አልበዛም? እንግዲህ ቤተሰብ እውነቴን ነው የምላችሁ ደስታ በጣም እንደደበደቡት ነው የነገሩኝ ማለት ነው። ያለውን ሁኔታ ዛሬ የምናየው ይሆናል ማለት ነው። ሌላው እንደዚህ እያያችሁ የምትቃጠሉ የምትነዱ በሩታ ላይ ማለት ነው። ከወለድሽ 3 ወር አልሞላሽም። 3 ወር ነው የምትታረሰው ሴት ልጅ ከወንድ ልጅ ከሌላ ወንድ ልጅ ጋር አትንዘላዘይ። እስኪ ወላህ ይበሉ። ምን ነው አብርሃም እንደዛ ሲንዘላዘል አገጩና ጉንጩ እዛ ግንባሩ እዛ ከንፈሩ ስትስመው ጀግና ቀብራራ አንበሳ ጋሽዬ ልጅ ስትሉ እዛ ስታላዝኑ አልነበረ እንዴ? ምን ነው ለሱ ተፈቅዶላታል ለሱ አልተፈቀደላትም አላችሁ? ምን አገባችሁ? ሲቀጥል ምን ይመለከታችኋል? እሷ እኮ ተፋታለች። በቃ ሚስቴ አይደለችም ፈትቻታለሁ። ባታምኑም እንኳ አምናችሁ ለመቀበል ሞክሩ ብሎ እኮ በኮንፊደንስ የተናገረ ሰው ነው። ስለዚህ ከማንስቱ ሆና ምን ነው በእሷ ላይ ሲሆን በረታባችሁ እናንተ ማለት ነው። እናንተ ቅንቅናሞች ማለት ነው። ምን ነው በእሷ ላይ አፋችሁ ለመክፈት አማራችሁ? እሷ እኮ የምታቅ ሴት ናት እኮ ህፃን ልጅ እኮ አይደለችም።
ልዑሌ እኮ ልጇ አይደለችም እኮ እሷ ትልቅ ሴት ናት። መጥፎና ደጉን ለይታ የምታቅ ሴት ናት እኮ። ባይሆን እናንተ እሷን ለመንገር ከምትሞክሩ እናንተ በእሷ ተማሩ እንጂ ሴትነት፣ ጀግንነት፣ ጠንካራነት በእሷ ተማሩ። እናንተ ኮተታሞች ማለት ነው። በየኮመንቱና በዛ በኮሚኒቲ በቲክቶክ ከምትርመጠመጡ ማለት ነው። በእሷ ተምራችሁ ጀግና፣ ጎበዝ፣ ጠንካራ ሴት ሆናችሁ ሰርታችሁ ለማግኘት ለመለወጥ ሞክሩ። በኮመንትና በቪዲዮ እዚህ ኮሚኒቲ በመጻፍ ማለት የሴት እህታችሁን ቀልብ ከመስበር ማለት ነው። ለነገሩ ከምንም አትቆጥራችሁም እኮ እሷ ከምንም አትቆጥራችሁ ማለት ስለ እናንተ የምታስብ ነገር ቢሆን ኖሮ ሩታ ዛሬ ላይ እዚህ ጋር አትደርስም ነበረ። ገባችሁ አይደለ? ሰባብራችሁ ነበረ የምታስቀምጧት ማለት ነው። ነገር ግን እንደናንተ አይነት ለሀጫምና እንደናንተ አይነት ዝምባሙ እንዲህ አታያችሁ፣ ቼክ ማታረጋችሁ ማለት ነው። ስለዚህ ትላንትና የጋሽዬ ልጅ ቀብራራ ጎበዝ ሄርሜላና አብርሃም ወደፊት ስትሉ የነበራችሁ ዛሬ በሩታ ላይ ምን ነው በረታችሁ? በረታችሁ ምን ነው? ለእሱ ማን ነው የፈቀደለት? ሴት ልጅን አስረግዞ በሆዷ ልጅ ተሸክማ እሱ ከሌላ ሴት ጋር እንዲንዘላዘል ማን ነው የፈቀደለት? እስኪ ንገሩኛ። በዛን ሰዓት የልጅህን እናት እርጉዝ ናት ተንከባከባት ማለት ሲገባችሁ እኮ ጀግና እያላችሁት ነበረ እናንተ ተንከሲሶች ማለት ነው። ተንከሲሶች እሷ እውነቴን ነው የምላችሁ፣ ከምንም አትቆጥራችሁም። አትልፉ እንደለመዳችሁ እዛው ውሽሚትና አብርሃም ስታቀነባብሩ መቼ መከራ ስቃያችሁ በልታችኋል። እዛው እነሱን እያቀነባበራችሁ የቤት እቃም ካለ የሚያስፈልጋቸውን ነገር ካለ ያው እንደለመዳችሁት በጉሩብ ገንዘብ ሰብሰብ እያደረጋችሁ ላኩላቸው። መቼም እኮ እንደዚህ ስንላችሁ ያጦለውላችኋል። የፈረደበት የዩቱብ ቻናላችንን እየወሰዳችሁ እዛ ትቀጠቅጣላችሁ። መቀጥቀጥ ሳይሆን እንደፈለጋችሁ አድርጉት እናንተ ተንከሲሶች ማለት ነው። ተንከሲሶች። ሩታ ከሆነች አንበሳ ጀግና የሴት ልክ ናት። ልንገራችሁ፣ ሰርቶ እንዴት ማግኘት እንዳለባት፣ ሰርታ እንዴት መለወጥ እንዳለባት የምታቅ ጀግና ሴት ናት። ስማርት ማለት ነው። ስማርት ናት እና ተማሩ በሷ ማለት ነው። በኮመንታተር መጥመጡ ኮሚኒቲ ላይ ያልሆነ ጽሁፍን እየጻፋችሁ ጊዜያችሁን አታባክኑ። እውነቴን ነው። ቼክ አታረጋችሁም። ቤተሰቦቿን ሳይቀሩ ቲክቶክ ላይ እየወሰዳችሁ ትዘቀዝቃላችሁ። ደህና ናችሁ? እንዴት ናችሁ? እውነት ደግሜ ደጋግሜ ትላንትናም ተናግሬያለሁ። እነሱ ቢዘቀዘቁ ምንም ቢሆኑ ራሱ የሚያምሩ ምሁሮች ናቸው። ምሁሮች ማለት ነው። ሙሉ ፋሚሊ የተማሩ ንግግራቸው ራሱ ለዛ ያለው ማለት ነው። እናንተ ለዛ ቢሶች ማለት ነው። ዛሬ በእግረ መንገዴ ልንገራችሁ ብዬ ነው። እውነቴን ነው። 2 ቦታ 3 ቦታ 1 ቦታ ቪዲዮ ተሰርቶ እየተሰደበች ማለት ነው። ምን ነው ለሱ ማነው የፈቀደለት? ለእሷ ማነው የከለከላት? እናንተ ለማንጨርጨር እኮ የምታደርገው ጥረት እኮ ነው ይሄ ሁሉ ማለት ነው። እናንተ ቅጥል እንድትሉ ማለት ነው። ገና አእምሮ ትስታላችሁ በሷ ማለት ነው። ገና የደም እንባ ነው የምታለቅሱ። እየዬ ብላችሁ ስታለቅሱ እናያቸዋለን በሷ ንዴት ማለት ነው። ሰው እንዴት እንደዚህ በሰው ጉዳይ ያብዳል እንዴ? ሰው እንዴት በሰው ጉዳይ እንደዚህ ቢዚ ይሆናል? ቤተሰብ እውነቴን ነው። አትንዘላዘይ። 3 ወር አልሞላሽ በደንብ ታውቀዋለች። 3 ወር እንዳልሞላት በደንብ ነው የምታውቀው ማለት ነው። ነገር ግን እንደናንተ አይነት ኮተቱና እንደናንተ አይነት ዝንባሞ ገና ታስለቅሰዋለች። እናንተንም ጋሽ አሸብርንም ማለት ነው። ገና አቧራ ታስነሳችኋለች ማለት ነው። የኔ አንበሲት ጀግኒት ሩታዬ ማለት ነው። ይመችሽ አቡ።